ሽማግሌ ሊላክልኝ አይደል? ከዛ ማን ነው የሚልከው? ፍሪጁንም ቲቪውንም ቲቪውን እኔ ነግሬሽ እኔ መከራ ነው የገባሁት። አንቺ ቀለበት የታለለች? ወሬ ነው የምትሄጂው? የሰማሽው አይደል እንዴ? ምን ነሽ? አሞሽ ነው? አሞኝ አይደለም ማሚ። እኔ ልጁ እያሳደግኩ ከቤተሰብ ወጥቼ ስንት ፈተና አልፌ እዚህ ቤት ገብቼ እኔ ሳሎን እሷ ናት ቀለበት ያለው አልኩሽ አይደል እንዴ? ይሄን ያህል ቀን ይሄን ያህል ጊዜ አሳለፍሻል። ከዚህ የቀረው ቀን ከዚህ ይበልጣል እንዴ? ምንድን ነው ችግርሽ? ምን ሆነሽ? እኔ ነኝ ደግሼ ቀለበት ታስር ማረገው ማሚ። ችግር የለም። እኔ ደግሼ ልዳራት እኔ እኮ ነኝ ብዙ ነገር ይሁን እሷን ነው ዝም በይ። ቀለበት ልታስር እኮ ነው ማሚ። ከወራሽ መቻ ነሳት ዝም በይ። ማግባት ካለበት እናቴ ማግባት ካለበት ልጄ የሚያገባው አንቺ ነው። የሚያገባው የልጅ እናቱ ነው። እሺ መሆን ካለበት ደግሞ እንደሱ ምን እሱ ለምን ወለ ያስተዳድራት ነው? ብትታመም እኮ ያወጣውትን ገንዘብ እኮ እኔ ነኝ የማውቀው። ለልጅ ለሱ ይሆናል ያልኩትን እኮ ነው ያወጣው። ይሁን ሰው ፊት እንዳልውል ብዬ ይሁን ብዬ። ስለዚህ ምን አናደደሽ? ለምን ያምሻል ልጅ? ተይ እሺ ተይ ማይ እሺ። ስንት ነገር ግን ሁሌም ያው ነው። እኔ ያለው ግድ የለም ችግር የለም። አይዞሽ በኔ ጣይ የሷን እነሱን አትስሚ አለውን በቃ አለው። ምንም ችግር የለም። ምንም የሚመጣ ነገር አንድ ነገር የለም። አንድ ብለሽ እንዳታልቅሽ፣ አንድ ብለሽ እንዳትበሳጭ። በቃ ምንም ያናድድሽ ነገር የለም። ተስማምተዋል እኮ ወረድ ማ ተያይዘው ወጥ እኔ ያለሁ ማግባት እሱ ነው እሱ ባለው አይደለም። ዝም በይ ዝም በይ። እሷ እስማማለሁ ካለች ትሄድ ወደ ቤተሰቦቿ። መጠየቅ ያለብኝን እጠይቃለሁ፣ ማድረግ ያለብኝን አደርጋለሁ። የኔ ይሄ ነው የኔ ኃላፊነት። እንዳትጠፋ እንዳትሞት መታደግ ስላለብኝ ማሳከም ስላለብኝ አሳክሜያለሁ። የሚጠበቅብኝን ማለት ነው ይሄ ነው። አሁን ደግሞ ሌላ ነገር ሌላ ጓዝ ሌላ ነገር አመጣለሁ ብለው ካሉ እኔ የለሁበትም። እኔ አያስማማኝም። ሽናት እኔ ዝም አልኩኝ። በበቀደም እንደዛ ስጠይቀው ዝም አሁን ያምሻል ዝም ላይ እዟት ሄደ እኮ ማሚ። እዟት በጧት በቃ ቁርስ ምናምን እንኳን አላል ሄዱ። በቃ እኔ ቤት እንደሰራተኛ ቁጭ ስለሄደ ምን እንትን አለ ማለት ስለሄደ እቃ ነኝ እቃ የሆነ ስሜት ነው እየተሰማኛል። ዝም በይ አለውን ዝም በይ። እሷም ዝም በይ። ልጅሽን እዘሽ መደረግ ያለበትን ነገር አድርጎ መሆን ያለበትን ቀለበቱንም ማድረግ ካለበት ላንቺ አድርጎ ማግባት ካለበት አንቺን ነው የሚያገባ። ከዛ ውጪ ሌላ ነገር ሌላ ታምር የለም። በቃ የሚሆን ነገር የለም። አይዞሽ እሱም በእኔ ጣይ በቃ ልጄ። እኔ ልንገርሽ እኔ ላጥፋሽ እኔ ያለው አንድ 5 ሳንቲም የሚሆን ነገር የለም። እኔም ደክሞኝቴ አረዳ ዝም እኔ ያለው አንድ ነገር የሚሆን ነገር ስልችት ነው ያለ ምንም ነገር ጨዋታ መጥፎ መሆን ስፈልግ መጥፎ ሲሆን ለራሱ አይሆንልኝም። በቃ ያለመደብኝ ከየት ላምጣው? ለምን መጥፎ ትሆኛለሽ? መጥፎነት ማንን ይጠቅማል? መጥፎነት ማንን ይጠቅማል? ማንንም አይጠቅምም። መጥፎ እሷ ታስብ። አንቺ ምን አሳሰበሽ? እኔ ያለው አንቺ ወጥተሽ እሷ እዚህ ቤት አትገባም። በቃ ሰማይና ምድር ቢገናኝ አትገባም። ዝም ብሎ አንቺ በዚህ ሐሳብ አይብላሽ። በቃ በዚህ አታስቢ። እኔ ያለው አንቺ ወጥተሽ ልጅ ይዘሽ ወጥተሽ አንቺ እሷ እዚህ ቤት አትገባም። እስኪ አትገባም። በፍጹም ምን ነገር አለ አትገባም። ምን የሚባል ምንም አትገባም። አንቺ አትበሳጪ። ጤና ታጫለሽ፣ አትበሳጪ። ትታመሚያለሽ። ለልጅሽ ኑሪ። አንቺ ስትኖሪ ነው። እኔ ብቻ ምንም አላረገውም እናቴ። አይቶ ማያምነው ምን አረጋዋለሁ? ባይወለድ ቀርሽ መጀመሪያ ባልሆነ ከሆነ ደግሞ ግዴታ ማደግ አለበት። አድጓል። አሁን እኮ አስቸገረ። ትንሽ ቀን ነው የቀረሽ። ይሄንን ደግሞ እኔ አንቺ ጋር መኖር እንዳለበት መጀመሪያም ተናግሬያለሁ። አሁንም እናገራለሁ። በቃ እሷን እንኳን እግዚአብሔር አተረፈልኝ። በቃ ይሄ ነው ዋናው መዳኗ ነው። በቃ እንጂ ሌላ ነገሩ አንቺን አያሳስብሽም። በቃ
ምንም ነገር አንድ ብለሽ መናደድ መበሳጨት ምን ማለት አያስፈልግም። እሱም እኮ እንደ ወንድ ሆነና እንደው ወይ መከራ እኮ ነው እናንተ። ወግ ደረሰ የደረሰ ነው ቡና አልፈላ ሰላም አላችሁ? አልኩት እኮ ብያት ነው የገባሁት። ጠዋት ስንወጣ ግን ደህና ነበረች እኮ ሰላም መሰለች። ምን ማለት ነው? ስሚኝ እንጂ እኮ አሞሽ ከሆነ አሞኝ ነው። ለምን አትይኝም? በቃ ምን ነው ለምን አትሉ? በቃ ዝም ብሎ ሚጣመስ መጣሽ ተናል ማሚ ያጋዛ መጣች። አጋዛ መጣች ነው እታይ ማለት ነው። መጣ ቀለበት እየለካን ነበርና እኔ እንዴት እንዳያማምሩ ነገርኩሽ። በቃ እኔ እኮ ግን ትንሽ እኔ ነገርኩሽ አይደለም። ችግር የለም። ምንድን ነው የምትፈራሽ? እና ታዲያ በቃ እኮ ያንን እኮ ካልሽኝ በኋላ እኮ ማድረግ ስላለብኝ እኮ ልናደርግ ነው አይደል? ስለዚህ ምንድን ነው ታየው? የቀለበት ለክተን ይመጣል። ምን ቀለበት? የምን ቀለበት? የጋብቻ ቀለበት። የምን ቀለበት? ደስ እንዳለኝ ብታይ። የምን ቀለበት? የጋብቻ ከምን መቶ ነው ቀለበት የሚደረገው? አይ ሽማግሌ ሊላክልኝ አይደል? ከዛ ማን ነው የሚልከው? እኔ እልካለሁ። እልካለሁ። ማን ነው የሚልከው? እልካለሁ። አይ ምን ነው እቴ? አይ ተቀዘን። ኧረ እንዴ! የምን ቀለበት ነው? ካላም ምን ሆነ? ለምንድን ነው አንቺ እንደዚህ ታለምነው ምናምን የምትይኝ? ወግ ነው እቴ ሲዳሩ ማልቀስ። ወግ ነው ሲዳሩ ማልቀስ። ብታይ ማለት ነው እንዴት እንደሚያምር ቀለበቶቹ ለመምረጥ ራሱ ከብዶኝ ነበር። ግን ቆይ 4 ግራም አያንስም? ውድ እኮ ነው በጣም ከሚባለው በላይ። ያንንም እኮ ጄል ያለው ስለማይበቃ ነግሬሻለሁ። ባልኩሽ መሰረት ነው ማድረግልሽ በጣም ጥሩ ነው እንጂ ከየትም አምጥቼ ያንን ላደርግልሽ አልችልም። እናቴ ጥሩ ነው። ግን ባልኩሽ መሰረት ያንን ነገር አደርጋለሁ። ጥሩ ነው። ጥሩ ነው። እናቴ አይዞሽ። ምንድን ነው አይዞሽ የምትያት? አሟት ከሆነ ትንገረን። ሐኪም ቤት ሄጃለሽ? አንቺ ዝም በይ። በቃ ዝም በይ። እቤት እንውጣ። እዛ ነው የምትፈልጊው? ለነገሩ እዛ ነው። እውነት ነው። እውነት ነው። እንግዲህ ምን ይደረግ? ችግር ነው እናቴ። እዳ ነው። ግን አብረሽ ብትሄጂ እኮ ደስ ፍሪጁንም ቲቪውንም ሽጬ ቢሆን እኔ ነገርኩሽ። ማዘር የእኛ ልጆች ባለመለካት መለካት ቀለበት ምን ቀለበቴ ምን ይላል? መለካት መለካት መለካካት ይላል። ተለክተን ነገርኩሽ። ቀለበቱን ስታይ ይተዋታል ማዘር የምትል እናቴ
አይዞሽ አሽላምነሽ አይዞሽ ሰው ከቆየ ከሚስቱ ይወልዳል ይባላል። ምን ማለት ነው? ይባላል። ሰው ከቆየ ከሚስቱ ይወልዳል ይባላል። እና ታዲያ ከሚስቴ ነው እንጂ የምወልደው እንሰማለን። ከሚስቴ ነው እንጂ የምወልደው ከሌላ ከማን ወለድኩኝ? እሱን ነው የማውቀው። እንደዛ ነው የማውቀው። ሌላ የማውቀው የለም። እንግዲህ አንቺ እኮ እኔን እኮ መደገፍ እኮ ነው እንጂ የሚገባሽ እኮ እኔን እኮ እንትን ማለት አይደለም። አይደለም ምንድን ነው የምትጠብቂው? ከእንቅርት ላይ ጆሮ ደግፍ ይባላል። እናቶቻችን የሚሉት አባባል አለ እኮ። ለሁለቱም እኔ ያጎደልኩት ነገር እስከሌለ ድረስ ማግባት መብቴ ነው። ከእንቅርት ላይ ጆሮ ደግፍ። እቺ ደግሞ እርጉዝ ነች አይደለ እንዴ? ቆይ ያወራችሁት ነገር አለ እንዴ? እሷ እኮ ልክ አይደለችም እኮ ማሚ። ቆይ እሺ ምንድነው ችግሩ? ሰርግ ደስ አይልም? ጥበብ ለብሰሽ ምናምን አምሮብሽ አታለኝም ያለው ደስ ነው እናቴ እኮ ልጅሽን ስድሪ ምናምን ያለው ነገር በጣም እኮ ደስ አይልም? መጽት ብትሆኚ ሚዜ ብትሆኚ ከፋሻል? ቆንጆ ልብስ እናስተፋለን። ከዛ እኔ የሙሽራ ቀሚስ እሷም ሲጀመር ሚስቴ ነች እኮ ገባኝ። ምን ችግር አለው ሚዜ ብትሆን? እኔ አሁን እሷ ብትለኝ እምቢ አልላት። እሱ ችግር የለም እኮ ከዛ ጓደኞች ይመጣሉ። እናት እናውራ። እኔና አንቺ ተወኝ፣ አትንካኝ። ዞር በል እኮ እናውራሽ። ልታሳብዱኝ ዞር በልልኝ። አታውራኝ። ናውጣ እንዴ! አይ እናውራ እኔና አንቺ። አንቺ ጉድ! አንቺ ጉድ ማረግ ላሳያችሁ እኮ ነው። አንቺ ጉድ! ነይ እናውራ አልኩሽ። እኔ አንተ ማታመጣው ጉድ የለም፣ ማታመጣው ጉድ የለም፣ ማትፈጥረው ጉድ የለም። እኔ የልጅ ድረስ የት ልጅልህ? እኔ እኮ ምን አይነት ጉድ ነህ? ቆይ እሺ ምን ምን አይነት ጉድ ነህ? ምን አይነት ጉድ ነህ? ምንድን ነው መሆን ያለብኝ? አንተ ሰው ምን ልሁን? ምን ልሁን? የት ልሂድልህ? የት ልሂድ? ምን ልሁን? የት ልሂድ? ምን ልሁን? እሺ ምን ቀረህ? ልጅቷ ልጅ እዛ ቁጭ ብላ አንተ ሌላ ቀለበት ገለመሌ ያቺን አገባታለሁ። ግን እቺ ልጅ እርጉዝ ነች። ማአት ይግባብህ፣ ማአት ይውረድብህ፣ ማአት ይግባ። ምን እላለሁ? እዚህ ቆንጆ አመመሽ እንዴ? ምን ሆነሽ ነው? ትኩሳትም አለ። እስቲ ለመሆኑ አንቺ ቀለበት አድርገሻል? እበት ያለ ቀለበት ነው እንዴ ያገባሽ? እስቲ ቀና በይና እናግሪኛ ማለት ነው። ስንት ብለ ዘመናይ እንዴ ምንድን ነው አመመሽ ወይ ምናምን ስላት ደረፋለ እንዴ ምንሽ ነው አንቺ? ምን አረኩኝ ማለት ነው? በዚህ ኧረ ተይ ልጄ ተይ፣ በዚህ ኧረ ተይ ይበቃል። ተይ በዚህ ምን ሆነሽ ነው? ተይ እንጂ እናቴ። ለምንድን ነው የማታወሪው? ተይ እንኑርበት። ተይ እኮ ምን ሆነሽ ነው? ተይ እማዬ ቆይ እኔ ምን አደረግኩኝ? ማሚ ምን አደረግኩ? እናት ምን ሆናለች? እያለቀሰች እኮ ነው። መልካም ነገር ሳደርግ ሁሌ በክፋት የምታስቡት ምን አደረግኩ? መርዛኝም እኔ ነኝ ክፉ። ተይ እማዬ እንዴ ከሞት አፋፍ ተርፌ ራሱ እኔን ነው ክፉ የምታረጉኝ። ምን ሆና ነው? እያለቀሰች እኮ ነው። እስኪ ዝም በይ በቃ በቃ። እኔ መከራ ነው የገባሁት። አንቺ ቀለበት የት አለች? የምን ቀለበት? ዝም በያት። ክፍት ሆነባቸው ያስደርጋታል። ዝም በይ። እኔ እያለሁ ምን ማለት ነው? ዝም በይ። እኔ እያለሁ ወንድ ልጅ ዝም በይ። እናያለን። ምን ማለት ነው እንደዛ የምትይው? ዝም በይ እንዴ! እቺ ልጅ እርጉዝ እኮ ነች። ዝም በይ። እርጉዝ እስከሆነች ድረስ
እና ልጅ ታስወርደው ብዙን እታረ እኔ ደግሞ የልጅን ካደረክ ለኔ ነው የምታደርግልኝ እንጂ ለሱ አይደለም ካልሆነ ግን አላደርግልሽም የምትሰቀረው አሁን ነው መስገታል ፈልገው አሁን ነው አይደል ሲጀምር መደረግ ካለበት መሆን ካለበት ደግሞ ለልጅ እናት እንጂ ገና እርጉዝ ነኝ ላለች ሴት ላልታየ አይደረግም እሷ ምንድን ያለች ለከታን ጨርሰናል አስወርደዋለሁ አለች መልስ ስጠኝ ለኔ ቀለበት አታደርግልኝም የሚሰሙ ከሆነ እውነታውና አንድ እውነታ የምነግርሽ ነገር ቢኖር ማለት ነው እኔ አሁን ለአንቺ ቀለበት የማድረግ አቅም የለኝም ስለዚህ ቀለበት አላረግልሽም እናንተ ደግሞ አንደኛችሁ ተጋብታችኋል የምን ቀለበት ነው አያስፈልግም እኮ ስንት ዓመት ኖራችሁ አሁን ለኔ ሊያስርልኝ ስለሆነ ነው ቀለበት የምትይው መዚህ ሰማሽኝ አይደለ በማዘር በኩል አትምጪብኝ እኔ ቀለበት አላረግልሽ ወዴት ሳመዚ ወሬ ነው የምትሄጂው መዚ ማፍቀሬ ሆኖ እንዲህ ያደረገ ስታስመስል ነው እሺ ልውል እንዳታምናት አንደበቴ ፍራቴ አርፋጅ እድለቢ